የካውንስሉ ችግር የሚጀምረው ከአመሰራረቱ ነው። ያው መንግስት ራሱ አመቻችቶ የፈጠረው ለራሱ ዓላማ እንዲመቸው ነው የቀረጸውም ይመስላል። እውነት ለመናገር አሁን አንዳንድ ሰዎች ያላስተዋሉት መደመርንና መንፈሳዊ አንድነትን ያሳክሩታል። የታወጀው አዋጅ እኮ ምህረት፣ ፍቅር፣ አንድነት፣ መደመር የሚል ነው። ይሄንን አስተሳሰብ ሊያራምድ የሚችል በእርግጥ የወንጌል አማኝ የሆነ ማህበረሰብ መደመር ህይወቱ የሆነ መጽሐፍ ቅዱስ ውስጥ ግን ስፍራ የለውም። መጽሐፍ ቅዱስ ልዩነቶቻችሁን አቻችላችሁ አንድ ሁኑ የሚል ምክር የለውም። አንድነትን ብቻ አይሰብክም መጽሐፍ ቅዱስ፣ መለያየትንም መራቅንም ነው የሚሰብከው። እንደውም ጠንካራ ነው ቶኑ። አንዳንዶች በፍቅር ግብዣችሁ ላይ እድፍ ናቸው ነው የሚለው። አትተባበሩ፣ አትመገቡ፣ ራቁ ነው የሚለው። ይሄን ብቻ አይደለም፣ አንዳንዶችን ከሰበክንላችሁ ወንጌል የተለየ የሚሰብኳችሁ ከሆነ አናቴማይዝድ ይሁኑ፣ የተረገሙ ይሁኑ፣ ከህብረታችሁ ይቆረጡ የሚል ጫን ያለ አቋም ነው ያለው። አያመቻምችም። በዚህ ምድር ላይ በኢየሱስ ክርስቶስ ወንጌል የሚያምን ሰው ጠቅላይ ሚኒስትር ይሆናል ብሎ ያሰባል? ብራዘር፣ ገና ስድባችን ሳይርቅ እግዚአብሔር ቤተ መንግስቱን ይዞታል። ከቅርብ ጊዜ ወዲህ ደግሞ ካውንስሉ በአንዳንዶች አንደበት ውስጥ ሌሎች ቤተ እምነቶችን እንደ ማስፈራሪያ መሳሪያ ሆኖም እየታየ ነው። ቀላል አይደለንም። በነገራችን ላይ ማህበር አይደለንም እኛ፣ ትልቅ ተቋም ነን፣ ትልልቅ ሰዎች ናቸው እኛ ጋር ያሉት እየተባለ ሌሎች ቤተ እምነቶች ደግሞ እኛ ላይ የሚሰነዝሩትን አንዳንድ ሂስ ለመመከት እንደ ዋቢ ካውንስሉን የመጥቀሱ ማዝማሚያ አያዋጣንም። ቤተክርስቲያን የቱ ጋር ነው ህልውናዋን በቁጥር ብዛት እና ትክክለኛ ባልሆነ የህብረት አንድነት እንዲሁም ከመንግስት ጋር ሸሪክ በመሆን ህልውናዋን ያስጠበቀችው በየትኛው የታሪክ መጽሐፍ ነው? አይደለም። እውነትን ሰብከን እውነትን ተናግረን በማህበረሰቡ ዘንድ ተቀባይነት ማግኘት ሲያቅተን ኃይል በማደራጀት ሚዲያ በመቆጣጠር ከመንግስት ጋር ሸሪክ በመሆን ተቀባይነት ለማግኘት የሚደረገው አካሄድም በእግዚአብሔር ዘንድ አክሴፕታንስ የለውም። አስተምህሮት ላይ አንድ ናችሁ ወይ? አእማድ ብላችሁ ያስቀመጣችኋቸው በሚዲያ ገለጻ ያደረጋችሁባቸው እነኛ 7 የሚጠጉ አስተምህሮቶችስ ላይ ምንድነው የወሰዳችሁት እርምጃ? ምንድነው የወሰዳችሁት ምላሽ? ይሄ ግልጽ ባልሆነበት እንዲሁ አደባባይ ላይ የወጡ እግዚአብሔር ከኛ ጋር ቆሟል የሚባለው አይነትም እንቅስቃሴ ትክክል አይደለም። እውነት ለምን የታሪክ ብዕር አይራራላችሁም? እውነት የታሪክ ብዕር አይራራም። ታሪክ እኮ ይጻፋል፣ እየተጻፈም ነው ያለው። ያኔ በቂ የሆነ ምላሽ መስጠት ያስፈልጋል ብዬ አስባለሁ። ካውንስሉን መስርተናል ከሚሉት ግለሰቦች መካከል አንደኛው አንድ ሚዲያ ላይ የተናገረው ነገር በጣም ነው የሚገርመኝ። ምንድነው የሚለው ለጋዜጠኛው ባልና ሚስት አይተው ከሆነ ሲጣሉ ይላል፣ ሲጣሉ ለጎረቤት ጥላቸውን አያሳዩም፣ ኃላፊ አግዳሚው ፊት ፍቅራቸውን ያሳያሉ፣ የውስጥ ጉዳያቸውን ግን ተደብቀው ነው የሚፈቱት። እኛም እንዲህ ነው መሆን ያለብን ይላል ይሄ ግለሰብ። ስለዚህ በውጭ ባሉት በሌሎች እምነት ዘንድ አንድ ሆነን ነው መታየት ያለብን። የውስጥ ልዩነታችንን ጓዳ ነው መጨረስ ያለብን። ምን አይነት ፍቅር ነው ለትውልድስ ፕሮጀክት እያደረግን ያለ ነው? በእውነት ክርስቶስ እንዲህ ባለ ሸፍጥ በሞላበት ውሸት በሆነ አንድነት ሲተባበረናል ወይ? ይሄ በጣም በሚገባ መታየት አለበት። ምክንያቱም ክርስቶስ ላይ ፎርሸን ክርስትና ላይ የምናነሳው ዋንጫ የለም። ይሄ በጣም ግልጽ ሊሆን ይገባል ማለት ነው። የኛ አንድነትም ልዩነታችንም እኔ ደግሞ አለ ይሄን አንድነታችንም መለያየታችንም የሚነሳው ክርስቶስ ላይ ነው። ክርስቶስ ላይ ከተለያየ በሌሎች ጉዳዮች ላይ የቱንም ያህል አንድ ብንሆን አንድ ሆነን መቀጠል አንችልም ነው። የአንድነታችንም የመለያየታችንም ሁነኛው ምክንያት የሚሆነው በጌታ በክርስቶስ ኢየሱስ ላይ በማንነቱ በስራው በህይወቱ ላይ ቅዱሳት መጻሕፍት ላይ ባለን መስማማት ነው የሚሆነው። ይሄ ሆን ተብሎ ሊሰበር አይገባም፣ ሊከበር ይገባል። ሌላው በክርስቲያኑ በቅርብ ርቀት የካውንስሉን አካሄድ የማየት መንፈሳዊ ኃላፊነት ሊወስድ ይገባል። ለአስተምሮ ግድ መሰኘት አለበት በክርስቲያኑ። ጤናማ አስተምሮ የትኛው ነው፣ ጤናማ አስተምሮ የትኛው አይደለም የሚለው እያሰበ ነው ከምንም አይነት ተቋም ጋራ ያለውን ግንኙነት መገንባት ያለበት ብዬ ነው ማስበው። ምክንያቱም እኔ ጌታ ነው ብዬ ኢየሱስን ስከተል አንዱ መጥቶ የለም እንደኔው ሰው እኮ ነው እንደውም ከኔም በታች ነው ብሎ እያስተማረ ከሆነ
ለጋራ ችግራችን አንድነትን አንፈጥርም። አስተምሮን ኮምፕሮማይዝ አድርጎ በልዩነት ተቻችሎ አንድነትን ለመፍጠር የሚደረገው ትግል ፖለቲካዊ አካሄድ እንጂ መጽሐፍ ቅዱሳዊ ስረ መሰረት የለውም። ስለዚህ ፕሊዝ ትክክል አይደለም እያደረጋችሁ ያላችሁት ነገር በንስሐ ብትመለሱ ብዬ እላለሁ። ካውንስሉ ፕሬዚደንት የቃለ ሕይወት ቤተ እምነት መሪ የሆኑት ሰው አሁን ላይ የብልጽግና ፓርቲ ተወዳዳሪ ሆነዋል። እንግዲህ ይሄ የሚያሳየው ምንድነው? እሳቸው ብቻ ሳይሆኑ ፓርቲያቸው በዚህ እሳቸው በሚመሩት ካውንስል ውስጥ የህዝብ ድምጽ እንዲያገኝ የተፈለገም ነው የሚመስል። ካውንስሉን ምስረታ አስመልክቶ ኃላፊነቱን መውሰድ ያለባቸው ምስረታውን ብቻ አይደለም፣ እስካሁን ድረስም የፈጠራቸውን ሚስቴኮች ከዚህም በኋላ በኢትዮጵያ ቤተክርስቲያን ህልውና ላይ የሚያመጣውን አደጋ አስመልክቶ ከወዲሁ ኃላፊነት መውሰድ ያለባቸው አካላት አሉ። እንደ ተቋም ካውንስሉን ኃላፊነት የሚወስደው ከዚህ በኋላ በኢትዮጵያ ወንጌላዊ ክርስትና ላይ በዚህ ካውንስል ምክንያት አንዳንድ መግባት የሌለባቸው ግለሰቦች፣ ተቋማት በመግባታቸው ምክንያት ለሚመጣ ያስተምሮ መበረስ፣ ለሚመጣ የህይወት ጥራት ችግር፣ ለሚመጣ የወንጌል አደጋ ሁሉ ከመንግስትም ይሁን ከተለያዩ አቅጣጫዎች ለሚሰነዘሩ መደናቀፎች ኃላፊነት ይወስዳል ተቋም እንደ ተቋም። እንደ ግለሰብ ደግሞ ሪስፖንሲብል መሆን ያለባቸው ግለሰቦች አሉ ብዬ ነው ያምናለሁ። በጣም ያመንናቸው ወደዚህ ካውንስል ሲመጡ የምስረታው ሰዓቶች ላይ በሚዲያ ሲወጡ ስናይ በቃ ነገሌ ካሉ ምናልባት እንደው የውስጥ ችግሩ ተቀርፎ ይታደሳል ብለን ተስፋ አድርገናቸው የነበሩ መጨረሻ ላይ ግን ካውንስሉ እንዳሰቡት እንዳልሆነ ሲያውቁ እጃችን የለበትም አይነት ገሸሽ ነገር ውስጥ የገቡ ሰዎች አሉ። ይሄም ትክክል አይደለም። እንደ ያንግ ኢመርጂንግ ሊደርስ እየመጡ እንዳሉ እንደ አዳጊ ወጣቶች እኛ በጣም ኮንሰርን አለን፣ በጣም አዝነናል። ስለዚህ አጥሮልን ነው። ሲጠቀለል የዛሬ 10 ወሩ የካውንስሉ ሁኔታ ግራጫ ዞን ውስጥ እንዳለ ነበር ያየነው። አሁን ግን ለይቶለት ጥቁር ዞን ውስጥ ነው ያለው። ይሄ በጣም በግልጽ የሚታይ ግልጽ የሆነ ነገር ነው። ይሄም የሆነበት ምክንያቱ ክርስቶስ ላይ ተለያይተን ለማህበራዊ ዋስትና ሲባል አንድ መሆን እንችላለን የሚለው እሳቤ ነው። ጥቁር ዞን ውስጥ ነው እንድለው የሚያስገድደኝ